ሰላም ሰላም ሁላችሁም እንዴት ናችሁ? እኔ እግዚአብሔር ይመስገን አለሁኝ። ሰላማችሁ ባላችሁበት ቦታ እግዚአብሔር አምላክ እቅፍ ድግፍ አርግቶ ይጠብቃችሁ። ቤተሰቦቻችሁን ከክፉ ነገር ሁሉ ይሰውራችሁ። ከአረብ ኩሽና አውጥቶ ደግሞ ወደ ኢትዮጵያ ምድር ሁላችንንም ያስገባን እላለሁ። ክርስቲያኖች መልካም ጾም ብለናል። ጾማችሁ የፍቅር፣ የሰላም፣ የአንድነት ያድርግልን፣ የንስሐ ያድርግልን ብያለሁ። ከዚህ በመቀጠል ትላንትና ሄሉ ለቃ ነበረ። እንደዚሁም ማሂና ውብዬ ደስታ ምንጭ አላቸው። ሀይሚና ብሩኬም እንደዛ። አንዳንዴ ልቀላቀል ብዬ ነው፣ ቀልቀል እያደረግኩ ልስራ ብዬ ነው። ሲቀጥል ትላንትና ሄሉ ለቃ ነበረ። ሱሲን ግን ሳላመሰግናት አላልፍም። ሱሲዬ እግዚአብሔር አምላክ ባለሽበት ቦታ ይጠብቅሽ። በጣም መልካም ጓደኛ ነሽ። በጣም እንጃ ክፉ ጓደኞች አሉና ከዛ ውስጥ ግን አንቺ በጣም መልካም እግዚአብሔር የመረጠሽ የጓደኛሽ ነገር የሚያስጨንቅሽ ነሽና እመብርሃን ትጠብቅሽ። ጥሩ ነገር ነው ያደረግሽው። ነገር ግን ትንሽ ቅር ያለኝ ነገር ምንድነው፣ ነገሮችን ሁሉ በውስጥ መስመር ጨርሰው ወደ ሚዲያ ቢመጡ ጥሩ ነበረና እንዲህ መነጋገራቸው በእርግጥ መልካም ነው፣ መነጋገራቸው መልካም ነው። ግን ነገሮች ሁሉ ወደ ጭቅጭቅ ሄዱ፣ ወደ ፍቅር ሊያመጣቸው አልቻለም እና በውስጥ መስመር ሁሉንም ነገር ጨርሰው ቢመጡ በጣም ጥሩ ነው ብዬ ነው የማስበው። ትላንትና ለሚያየው ሰው ራሱ በጣም እንትን ይላል ማለት ሰው ራሱ ይሰላቻል። ሁሌ ጭቅጭቅ ሁሌ ጭቅጭቅ ሁሌ ጭቅጭቅ ስለሆነ ማለት ነው። ሁሉንም ነገር በውስጥ መስመር አስተካክላችሁ እርቅም ከሆነ እርቁንም ምኑንም ጨርሳችሁ ብትመጡ በጣም ነው ደስ የሚለን። ሄሉ ደግሞ እንደ እህትነት የምነግርሽ ነገር፣ አዎ ንዴት ሊኖር ይችላል። ግን ንዴት ይሄን ያህል ፓወር እንትን ማለት ጥሩ አይደለም። መደማመጥ ያስፈልጋል። አሁን ሱሲ ልታወያያችሁ ነው አይደለ? ይዛችሁ የቀረበቻችሁ ይሄን ያህል ጠረጴዛ እንትን ማለት እንዲህ ደረጃ ውስጥ እንኳን መግባት አልነበረበትም። እንደሚወድሽ ጠንቅቀሽ ታውቂያለሽ። እሱ ራሱ ጠንቅቆ ነው የሚያውቀው። ከሰው ስህተት ክብረት ዝገት አይጠፋም። ለምን እንደምትወጂው ያውቃል። ሰው ነውና የተሰማውም ስሜት ሊኖር ይችላል እና በንዴት ሰዓት የሚናገረው ነገር ነው እንጂ እንደምታፈቅሪው ጠንቅቆ ነው የሚያውቀው። ይሄ ነገር ደግሞ ሊያበሳጭ አይገባም። ምክንያቱም እውነቱን ስለሚያውቅ ኦዲየንስም ህዝብም ስለሚያውቅ ማለት ነው። እና ነገሮችን በውስጥ ጨርሳችሁ ብትመጡ በጣም ነው ደስ የሚለን። ከአሁን ወዲህ ስራሽን ይዘሽ ወደፊት ነው። ጭቅጭቅ ንትርዝ ይብቃ። በቃ እዚህ ጋር ማቆም ይቻላል። ናቲም ሆንክ እሷ ችግራችሁን በውስጥ ጨርሱ። ግን በኦዲየንስ ፊት እንደዚህ አይነት ጭቅጭቅ ድጋሚ ይዛችሁብን ባትመጡ እኔ በጣም ነው ደስ የሚለኝ። በቃ በደልን እንደ በደል ሳታዩ በይቅርታ ሁሉንም ነገር ፈታችሁ በፍቅረኝነት የሚሆን በጓደኝነት አንድ ላይ ብትመጡ ደስ ይለናል። ካልሆነ ግን ተከባብሮ እህትና ወንድሙ ነው መቀጠል መልካም ነው ብዬ ነው ማስበው። በተረፈ እግዚአብሔር አምላክ በመሃላችሁ ጣልቃ ይግባ። እንደዚህ አይነት ጭቅጭቅ በሚዲያ ላይ ድጋሚ ይዛችሁ ባትመጡ ደስ ይላል። እስቲ ሰላም፣ እኛም ደስተኛ እንድንሆን ሰላም እንድንሆን ነገሮችን ወደ ኋላ ሳትመለከቱ መልካም ነገርን ይዛችሁ በስራችሁ ብቻ ብትገኙ ደስ ይለናል። ሄሉም ካሁን ወዲህ ናቲን የዛኛውን ምናምን ድጋሚ አታንሽ። በቃ ስራሽን ትኩረት ላይ አድርገሽ ህዝብን ኦዲየንሶችሽን ለማስደሰት ሞክሪ ይላለው። በውስጥ መስመር ሁሉንም ነገር ጨርሱ። ጥፋት ሁለታችሁም ጥፋት አለባችሁ። በአንቺ በኩልም ጥፋት አለ፣ በናቲ በኩልም ጥፋት አለ። ጥፋታችሁን ተራርማችሁ በውስጥ መስመር ስክን ብላችሁ ማለት አንዱ ሳት ሲሆን አንዱ ቀዝቃዛ ነው መሆን ያለበት። ስለዚህ ሄልዬ ሳትናደጂ ነገሮቹን ስክን ብላችሁ ቁጭ ብላችሁ በወንበር ደረጃ በውስጥ በኩል አውርታችሁ ጨርሳችሁ ለኛ አሳውቁን ነው የምለው። የማይሆን ነገር ከሆነ ግን በሚዲያ ላይ ወጣችሁ እንደዚህ ቃላት መወራወሩ ጥሩ አይደለም። ለሚያየው ሰው ራሱ ይሰላቻል። ሰው ህዝብ ይሰላቻል። ሁሌ ጭቅጭቅ አንዱን ተገላገሉ ሲል አንዱ ሲመጣ እንደዚህ ህዝብ ይሰላቻል ብዬ ነው ማስበው።
በመሃላችሁ እግዚአብሔር አምላክ ጣልቃ ይግባላችሁ ላለኝ በጸሎታችሁ ሁላችሁም አስቧቸው። ሌላ ምን ልን ነው? ውብዬና ናሂ እግዚአብሔር ይመስገን ሁለተኛ ልጅን መድኃኔዓለም አዘጋጅቶላችኋልና እንኳን ደስ አላችሁ ነው የምለው። እግዚአብሔር አምላክ ልጆቻችሁን ይባርክላችሁ። አሁን ሁለተኛ ልጅ ብቅ ጥልቅ ፈካ ደመቅ ነጠፍ ብላ አርግዛለት ትላንትና ሲፈነድቅ ነበረ። እመብርሃን በሰላም በፍቅር በእድሜ በጤና ጠብቃችሁ ለሁለተኛ ፍሬ ልጅ ያብቃችሁ ላለው። ከዚህ በመቀጠል ደግሞ ሃይሚና ቡራ ደስ የሚል እግዚአብሔርም ደስ የሚል ፍቅር ነው ያላቸው። እንደዚህ በቃ በመተሳሰብ በመቻቻል ጥል ቢኖርም ነገሮችን እንደዚህ በንግግር እየፈቱ ይኸው እግዚአብሔር አምላክ እዚህ ደረጃ ያደርሷቸው። ፍቅሯቸውን አለምልሞ ይኸው ለመኪና መግዛት በቅተዋል። ከመኪና መግዛት በኋላ እግዚአብሔር ፍቃዱ ከሆነ ደግሞ ወደ ጋብቻ ሄዳሉ ብዬ ነው ማስበው። እንኳን ደስ አላችሁ፣ ፍጻሜያችሁን ያሳምርላችሁ። አንዳንድ ሀብቶች ሲመጡ ጭቅጭቆች ምናምኖች ሊበዙ ስለሚችሉ እግዚአብሔር አምላክ በመሃላችሁ ጠላትን ያንሳላችሁ። ደስ ብሎናል። እንኳን ደስ አላችሁ ላለው። በተረፈ የተሰማኝን ስሜት ነው የተናገርኩት። እግዚአብሔር አምላክ ይጠብቃችሁ። በቀረው ደግሞ መድኃኔዓለም ይምላልን ላለው። መልካም ቀን